እንጂ የት ጠፍተዋል ጠቢቡ? አለው የት ሄዳለሁ? ሌላ ጊዜ ከዚህ ሱቅ በር ላይ የማትጠፋው ትናንት ሙሉ ቀን ብቅ ሳትሉልሃል። ተኝቼ ነበር። ሞባይልህንም አጥፍተኸዋል። ተኝቼ ነበር አልኩሽ እኮ ብለህ ሰው ብልክብህም መልስ አልሰጠኝ። ምን አደረኩ? ምን ታዲያ ለምን ትሸሸኛለህ? ሸሸሽ? በፊት እንደዚህ ነበርክ? እንዴት ነበር? ሱቁን እንኳን ሳልከፍት ስቆይ አንኳኩተህ የምትረብሽ ልጅ አሁን ይመጣል እያልኩ ደጁን ሳይለዋል። በእናትሽ ተይኝ ብለኝ በእናትሽ። ለዚህ ነው ከቤት ድረስ መተሽ አመጣሽ? ምን አባቴ ላድርግ? እኔ እኮ ግራ ነው የገባኝ። ስሸሽ ትከተለኛለህ፣ ስቀርብ ትሸሸኛለህ። ምን አድርጌሃለሁ? ለምን ታጨናንቂኛለሽ? አጨናነኩ? ብቻዬን እንደሆነ የሚፈቅድልኝ አጣሁ። ለምን አትተውኝም? ሙሉ ቀን ተውኩህ አይደለም? ታዲያ ዛሬ ራስሽ ቤት ድረስ መተሽ ጎትተሽ አወጣሽኝ አይደል? ወይ ራሴን ያዋረድኩት። እሺ ብዬ ልቤን ሰጠው። አሁን አንተን ፍለጋ እግሬ እስኪቀጥን እከተልሃለሁ። ምን ይሉኛል ሳልል አንተን ብዬ እንደደፈርኩ ለምን አይገባህም? አትንጂ። እኔ ራሴ ነው። የታለ የመጣኸው? ሻው ለምንድን ነው የፈለግሽኝ? ምን እንደሆንክ ልጠይቅ። ሰው ሁሉ ጸባይህ እንደተቀየረ ያወራል። ሲጋራ ማጨስ እንደጀመርክ ራስን እንደጣልክ ሁሉም ያውቃል። እና ምን ላድርግ? ምንድነው እንደዚህ የሚያደርግህ? ምን እንደሆነ ታውቂያለሽ? የማዘርህ ካንተ ቀድሞ ወደ አውሮፓ መሄድ ብቻ እንደዚህ ሊያደርግህ አይችልም። ሌላ የሆንከው ነገር ካለ ንገረኝ። አንቺ ምንም ሊገባሽ አይችልም። ለምን አይገባኝም? እኔን ይወስዱኛል ብለህ በጣም ጠብቀሃቸው እንደነበር ይገባኛል። ረሱኝ ጣሉኝ ብለህ ግን ራስን መጣል ያለብህ አይመስለኝም። ለኔም አስብልኝ። ይሄ ካንቺ ጋር ምንም የሚያገናኘው ነገር የለም ብለኝ። ለምን አያገናኘው? ከሌሎቹ ጋር ደርበህ ጥልተኸኛል። እነሱንም ቢሆን አልጠላኋቸውም፣ ራሴን ነው የጠላሁት። ምን አይነት የማረባ ሰው ነበርኩ እያልኩ ነው የምቆጨው። ትምህርቴን ጠልቼ በተስፋ ቁጭ ብዬ የሸበትኩት ለምንድን ነው እያልኩ ከራሴ ጋር ሙግት ይዤ ነበር። መልሱን የማገኘው ብቻዬን ስሆን ነው። እሺ ተው፣ ስለ ወደፊቱ አብረን እናውራ። ስለ ወደፊቱ? ስለ እኔና ስለ አንተ ነው። ስለ እኔና ስለ አንቺ ምን? የኔና ያንተ ግንኙነት መጨረሻው ምንድነው? ገና መጀመሩ እኮ ነው። ምን አድርግ ነው የምትይኝ ብሌን? ምን እያሰብክ ነው? ምን እንደማስብ አላውቅም። በቃ የማስበውን መጀመሪያ ከራሴ ጋር ልማከርበትና አነግርሻለሁ። አገባሻለሁ ያልኩን ሐሳብ ትተኸዋል ማለት ነው? እሱንም አስብበታለሁ። ባህሩ እውነቱን እኮ ነው። እሺ አግብቼ ምን አደርግሻለሁ? የት አኖርሻለሁ? ምን አበላሻለሁ? ትዳር ዝም ብሎ በአየር ላይ ይገነባ መሰለሽ እንዴ? በዚህ ጉዳይ ደግሞ በድጋሚ እንጣላ? ለምንድነው እኔን ማግባት እኔን ከማብላትና ከማኖር ጋር የምታያይዘው? መረዳዳት አንችልም? ካሁን በኋላ ማንንም ሰው እንዲረዳኝ አልፈልግም። ራሴን ችዬ በራሴ እግሮች ላይ መቆም ነው የምፈልገው። እሺ ተናደህ ግን በቃ እኔና አንተ ለብቻችን ተገናኝተን እናውራ። ዛሬ አብረን እራት እንብላ። አይገርምሽም? እንኳን አንቺን የማገባበት ራት እንኳን የምጋብዝበት ገንዘብ የለኝም። እኔ ያገኛለሁ። የመመጽወት ስሜት ይፈጥርብኛል። አልቀበልም። እሺ ምን ይሻላል? አቅም ኖሮኝ አንቺን ማግባት የቻልኩለት አንቺን ለማግባት በክሴ የተማመንኩ ጊዜ እመጣለሁ። አብረን እንኖራለን። እስከዛስ የሰው ገንዘብ እየተቀበልኩ ሴት ላለመጋበዝ ወስኛለሁ። በቀይቱ ስነሳት እየመጣሁ አይሻለሁ። ፈራሁ ጠቢብ። የምትወደኝ አልመሰለኝም። አትጠራጥሪ። ፀሐይና ብርዱን ችዬ ሱቅሽ በራፍ ያን ሁሉ ጊዜ ቆምኩት መሄጃ ስላጣው አይምሰልሽ። ቢያንስ ሰው ሁሉ አውደል ላይ ቦዘኔ አድርጎ በሚያየኝ ጊዜ ያለምንም ጥቅም የቀረብሽኝ አንቺ ነሽ። ንግግሩ ሁሉ ግን የሰነበት ነው የሚመስለው። ወዴትም አልሄድም። አይዞሽ። አላምን። አታልቅሺ። ማሽን ጥረጊው። በእኔ ምክንያት ስታዝኝ ማየት አልፈልግም። የበለጠ ራሴን እንድጠላት ታድርጊኝ። እንደ ድሮሽ እንድትሰድብኝ እንድታንቋሽሽ ነው የምፈልገው። እንደዛ ነው የወደድኩሽ። በዚህ ሁኔታ ካንቺ ጋር ከቆየው አንቺም እንደሌሎቹ ትንቂኛለሽ። ገንዘቤን ብለሽ ባትወጂኝም መለወጥ እንደማልችል ሲገባሽ ተስፋ ትቆርጭብኛለሽ፣ ትጠይኛለሽ። አልጠላ እያናገርኩ አትሂድ። ቆይ ጠቢቡ፣ በእናት ጠቢቡ
ትነፋረቅ? ምን ያገባል? ደስ አይልማ። ደሞ ማልቀስ ካለብሽ ሱቁን ዘግተሽ ወደ ውስጥ ግቢና አስነቂው። እንባ የሚሸጥ መሰለሽ? ያው የተመኘው ደረሰ። ምንድነው የተመኘሁት? ይጣላሻል ከልቡ አይደለም አላልክ? ማን? ይኸው ሱቅ እንደ ድሮ አይመጣም። ለምን ቀረች ስለው ጭራሽ አትፈልጊኝ ብሎኝ ጥሎኝ እንዴ! ለጠቢቡ ነው ይሄ ሁሉ እንባ የሚወርደው? ባቄላ አለቀ ቢሉ ምንድነው? ለምን እንዴ? ቆይ እንጋባለን እያላችሁ ስፎክሩ አልነበረም እንዴ? ለዚሁ ነው? አሁንም አላገባሽም አላለኝ። ታዲያ ምን ብሎሽ ነው? ብቻዬን መሆን እፈልጋለሁ። ራሴን ልቻል ነው የሚለኝ። እሱ ማን መክሮት? ባክሽ አፍን ዝጋሽ። ጠቢቡ ምንም መካሪ የሚፈልግ ልጅ አይደለም። እህትና ወንድሞቹ ውጭ እንወስዳለን ብሎ አዘናግቶት ነው እንጂ ይሄኔ ቢማር እንዴት ያለ ሰራተኛ ሆነ ነበር። ኧረ እባክሽ ተይ። ይሄ ፀሐይ ላይ እግሩን ዘርግቶ የሚውል ቤተሰብና ሰፈር ብቻ ሳይሆን ፀሐይ ራሱ አይሰለቸችው ሰው ደግሞ አንተም እንደሱ ነው የምታስበው ባህሩ? ይሄ እንደሚመጣ እኔ አስቀድሜም አውቄዋለሁ። አርፈሽ ተቀመጪ ብዬሻለሁ። ለምን? በቃ መርሳት ነው እንግዲህ። እወደዋለሁ እኮ። እወደዋለሁ? ምኑን? እሱን አጥቼ መኖር አልችልም። በስሙኒ ገመድ እዚህ ጣራ ላይ ተንጠልጥዬ ነው የምታገኙኝ። ተይ እባክሽ። እንዴ ይቺ ጨዋታ ጊዜ አላለፈባትም እንዴ? ታያለህ። በይ እንደለመድሽው ማማ ፊት ይቺን ቃል ትደግሚያትና እሷ ራሷ ቀድማ እንዳትገልሽ። አናግርልኝሽ። ማንን? ምን አድርጋለች? ከሷ ጋር ያላችሁ ግንኙነት መጨረሻው ምንድነው ብለህ አናግረውና ቁርጤን አውቄ ልቀመጥ። አላበድኩም። እህትህ አይደለሁ? ስጠቃ እንደዚህ ነው የምትጠብቀኝ? አንቺ በገዛ እጅሽ ነው አልኩሽ እኮ። እሱን ግን በለመዳ አመሉ ሌላ ሴት ላይ እንዲህ እንዳይጫወት ጥርሱን ባወልቆ ወደድኩኝ። ጫፉን እንዳትነካው። ምን? ጫፉን። እወደዋለሁ ለማለት ነው? እወደዋለሁና አብራችሁ ወጣችኋል አይደል? ሳትደብቂ ንገሪኝ። አውጥቶሻል? አይኔ ውጣሽ። ሁለተኛ እንደዚህ አይነት ጥያቄ እንዳትጠይቅ። እኛ ልንጋባ ወስነን ነበር። እማማ ደግሞ መቼ ነው ሽማግሌዎች የሚመጡት እያለች ስወጣ ስገባ ነዝንዛ ልትገለኝ። እኔ እኮ ምኑን አይተሽ እንደወደድሽው ምን አስነክቶሽ እንዳመንሽው ግራ ነው የሚገባኝ። ምን ያገባሃል? ያው ያግባህ በነገሩ ግባበት እያልሽኝ አይደለም? ለማማ ስትል ነው። ምንም ቢሆን እኮ አሳድጋለች። ለሷም አጉል ተስፋ ሰጥተሽ በኋላ እንዳትጎጃት ብዬ አስጠንቅቄሽ ነበር እኮ። የኔ አንሱሷም እንዳታዝን ነው አናግሮ የሚል። ቆይ ምን አገባህ ቢለኝስ? ወይኔ አላማረብሽ። አልቀስ ከሆነ የፈለግሽው እንደለመድሽው መኝታ ቤትሽን ዝጊና አልቅሽ። ማን እንዲያዝልሽ ነው አደባባይ ወጥተሽ የምትነሳው? በጣም የማሳዝን ሰው ሰው አይወጣልኝ፣ ጓደኛ አይቆይልኝ፣ ገንዘብ የለኝ፣ ወይ መልክ የለኝ፣ ወይ ባላይ በረክትልኝ። ምንድን ያልከው አንተ? ብሌንን አገባሻለሁ ካልካት በኋላ መልሰ አላገባሽም ጭራሽ ከፊቴ ዞር በይ ያልክበትን ምክንያት ልታስረዳኝ ትችላለህ? ይሄ የኔና የሷ ጉዳይ ነው። አያገባም። ያገባኛል። ምን ቤት ነው የምትለው? ምን እንዳደረገችህ ንገረኝ። ባልነግርስ ልትመታኝ ነው? ለምን እመታሃለሁ? እንድንነጋገር ነው የፈለኩት። ካንተ ጋር መነጋገር አልፈልግማ። በሰው ነፍስ ተጫውተ ዞር ስትል ዝም የምትባል ይመስላል? እሺ ግድ የለም ብሌን ፊት ሰጥተህም ቢሆንም ግን መብት የለህም። ምን አደረገኝ ብላ ነው እንዲህ የምትደነፋብኝ? ግን የልብህን ሰርተ ዞር ባይ አላልካትም? ምንድነው የልብህን የሰራው? ተው እባክህ። ባለፈውም አብራችሁ እንዳደራችሁ አውቃለሁ። አንተ ድሮም ቢሆን ለቁም ነገር እንደማትፈልጋት የታወቀ ነው። እሷ ናት እንዲህ አለችህ? እሷማ አገባሻለሁ ብሎ አሁን ሊያየኝ እንኳን አይፈልግም እያለች ታለቅሳለች።
ደግሞ ለሷ አዝኜ እንዳይመስል። ታዲያ ለማን አዝነህ ነው? ለማንም አላዝም። እንደውም በመለያየታችሁ ደስ ብሎኛል። ሁለት ሰነፍና ጥገኛ ተጋብቶ ምን ይፈጥራል? ሌላ ጥገኛ የሆነ ልጅ ከምትወልዱ በጊዜ መለያየታችሁም ጥሩ ነው። እኔም ራሴን ሳልችል አላገባሽም ነው ያልኳት። ከሰማች ንገራት። አታስቸግረኝ፣ እህትህን እዛው ሰብስበህ ያዝ። ደፋር ነህ ግን በጣም ሴት ለመፈንገል ብለህ ቦዘኔነትን አሳብህ ማድረግ በጣም ብልጥ መሆንህን ነው የሚያሳየው። እውነትም ጠቢብ ነህ። ለካ የት አይቷቸው ነው ወላጆች ጠቢቡ ብለው ስም ያወጡልህ። አድናቂሽ ነኝ ግን። እሺ አመሰግናለሁ። ዞር በል ከዚህ። አንተም ሁለተኛ እዛች ሱቅ እንዳትደርስ። እስከ ዛሬ ስራ ያስፈታው ይበቃል። መንጋጭላ ነው የማወልቅልህ። አልመጣም። አይዞህ አልመጣም። አጠገቧ እንዳትደርስ ደግሞ እሱን እንኳን መከልከል አትችልም። ነግሬሃለሁ። የተናገርኩት ለመጨረሻ ጊዜ ነው። ብሌንን ብለህ እዛች ቦታ ትመጣና ይሄን የአይንህን ብሌን ነው እጅ ላይ የማስቀምጥልህ። አንድ ነገር ልንገርህ፣ ብሌንን አገባታለሁ ሲሉ ሰምተሃል? ብጣሻ በምን አባክ ብር ነው የምታገባት? መጀመሪያ እስከ ዛሬ የበላውን የማስቲካ ዕዳህን ክፈል። እሺ ሳያለሁ። አሁን የፈለከው መናገር ትችላለህ፣ ግን ስማ፣ ከዚህ ከቤቴ በር ላይ ጥፋ። በእጄ ሰበብ እንዳትሆን። ማን? አንተ ነህ እኔን የምትመታው? እንደውም ና ወደ ሜዳው ወጣ ብለህ የተሰጣ ልብስ ተከልሎ መፎከር አይደለም። እሺ ወንድነት ተው። ምን ታመጣለህ? እስኪ ንገረኝ፣ ምን ታመጣለህ? ተው። ወንድ ከሆንክ ና። ዞር አትልም ከዚህ አንተ። ና እሺ ና። ዞር አትልም ከዚህ አንተ ደሃ። ምን ልትሆን ነው የምትመጣው? ወንድ ከሆንክ ነግሬሃለሁ። ለምን ተፈነከትኩ እንዳትል። ትዕግስት ፍራቻ መሰለ እንዴ? ይቺን እንዴ አረማ እንዴ ምንድነው ጉዱ? መስታወት ሰብራላችሁ በህግ አምላክ። ማን ነው እንዴ? አንተ የኔው ጉድ ነው። ከማን ጋር ነው የምትባረረው? አረላችሁ በድንጋይ ተሰረፈኝ እንዴ? ከማን ጋር ተጣልተህ ነው? ቆይ ጠብቃት እዲያ እዚህ ተወሽቆይ ምን መሸለል ነው? ወንድ ኮንክ ያባረረህን ያዝ አድርገህ እዛው ልኩን አታሳየው። ድንጋይ እኮ እያነሳ እንዳመጣለት ነው የሚወረውረው። ፈሪ ጥይትስ ቢሆን ወይኔ አንተ ሱሪ አልታጠቅም? ለመሆኑ የሌለብህን ዱለኝነት እዚህ ሰፈር ማሸበርን ከየት ያመጣኸው? አመለ ወይኔ መልስልኝ እንጂ ከማን ጋር ነው የተጣላኸው? ልጆች ናቸው እዚህ በቃ እኮ የማን ልጆች? ምን አድርግ ብለው ነው እንዲህ ነፍስህ እስኪጠፋ የሚያበሩ በመንግስት ሀገር? ምን ዝም ብለው ነው እዚህ? እንዴት ዝም ብለው? ሰው እኮ ምቀኛ ነው። ሰርተህ ስትገባ የበለጥከው ይመስለዋል። ገንዘብ አምጣ ነው የሚሉ። በቃ ዝም ብሎ ነው አልኩሽ። እችን ትወዳለች ጥፌ። አይ ምን ነው ነፍስ እስኪወጣ እየበረርክ ዝም ብሎ ነው አለ እንዴ? በልና ና ሱቁን ጠብቅ። አሁን ሄጄ አይደለም ሁሉንም ከቤቷ እየለቀምኩ ማውጣት። አንተን አይደለም የደፈሩት እኔን ነው የናቁት። ቀን በፀሐይ እንደ ድንጋይ ናዳ ያወረዱብህ ቢጨልም ምን ሊያረጉ ነው? እስኪ ኧረ ቆይ እሺ፣ እንዴ የት ልትሄጂ ነው እንዴ? ባለቤቱን ካልናቁ አጥሩን አይነቀንቁ አሉ። ማነሽ? በለጥሻቸው ወይ ነጠላዬን አቀብኝ ቶሎ በይ። ኧረ ቆይ ረፊ አንቺ እንዴ! ይኸውልሽ በቃ ይኸው ከጠቢቡ ጋር ነው የተጣላነው። ደግሞ እኔ ራሴን ልክ አስገባዋለሁ። ጠቢቡ? አዎን። ይሄኛ ጠቢቡ? አዎን አልኩሽ። ጠቢቡ ደግሞ ከየት ባመጣው ልቡ ነው አንተ ላይ ድንጋይ የሚወረውረው? ምን አርገኸዋል? በቃ የሆነ ነገር ላናገረው ሲል አልተግባባንም። ጎሽ ብለህ ደግሞ ከደህና ጎረቤቶች ጋር አልታጣላይ ነው። ጠቢቡ ሰው ላይ የሚደርስ ልጅ ነው። አሁን እንዴ ደረሰ እኮ። አንተ ባለጌ፣ እንደ ሁለታችሁን ምንም የሚያገናኝ ጉዳይ ኖራችሁ ነው ለጠብ የደረሳችሁት። በቃ ተይው እባክሽ። አትናገርም ዛሬ? እኔ ደግሞ ከዚህ በዱላ ሳላንቆራጠጡ ምን አደረገኝ ብለህ ጥጉ እንደደረስክ ተናገር። እኔ ከሱ ጋር ምን ያገናኘኛል? ልብ አድርጉልኝ ብቻ ይሄን ልጅ ዛሬ። ቆይሽ እውነቱን ልንገርሽ፣ ከብሌን ጋር ተጣልተው አስታርቃለሁ ብዬ ሄጄ ነው ተደብድቤ የመጣሁት። ከብሌን ጋር ተጣልተው? ኦፍ! ብሌንና ጠቢቡ በምን ተገናኝተው ይጣላሉ? ተጣሉ። በቃ ማንም ሰው እንደሚጣላው እኮ። ምን አዳርሷቸው? በቃ ቦይፍሬንዷ ነው አልፈልግሽም ስላላት ተናደደች። እኔ ልጠይቀው ሲሄድ እሱ ቆይ ምን አባክ ነው የምትቀላምደው?
ማን ነው የማን ቦይፍሬንድ? አንዳች ቦርፍድህና እንዴ ለምን እኔን ትሰድብኛለሽ? ልጅሽን አትጠይቂያትም? እሷማ ዛሬ መይሰው ታናግራለች። በር ዘግታ የየዋን እያስነካቸው አይደለም እንዴ? ምን እንደነካት በምን አውቄ? በጠይቃት የሆነችውን አልነግር ስትለኝ ሱቁ ከሚዘጋ ብዬ እዚህ ብቀመጥ አይደለም አንተ ደግሞ በድንጋይ ልታስደበድበኝ የተነሳው? በቃሽ ጠይቂያት። እሷ ምንድናቸው ነው ያልከኝ? ፍቅረኛሞች መሆናቸውን ሰፈሩ ሁሉ ያውቃል። እንግዲህ በሽታ ያንፏቃቸውና ከመቼ ወዲህ እኔ ምን አውቃለሁ? እሷን ጠይቂያት። እዚሁ ሱቅ ተገትሮ የሚውለው ለዚሁ ነው የምትለኝ? እኔ እንጃ። እንዴት እኔ እንጃ? አንዴ ጀምረኸዋል፣ መቼም አንላቀቅ። ይሄ ሁሉ ነገር ሲሆን አንተ የት ነበር? አንቺስ የት ነበርሽ? ሁሉም ሰው ያውቃል ተባልሽ። ይሄ የአደባባይ ምስጢር። አይኔ ስር የሚሰራውን በምን አውቄ? ጉዴ ማን ነግሮኝ? በቃ አሁንማ ተለያይተዋል። መናደድ አስፈላጊ አይመስለኝም። ወዴት? ይሄ ነገር እውነት ሆኖ ቢገኝ አንተንም እሷንም ጠቢቡ የተባለውን ወሮ በላም አለቃችሁ። እኔ ምን አገባኝና? እንዴት አያገባህም? እህትህ አይደለችም እንዴ? የትም ሜዳ ወድቃ ስትቀር አይመለከትህም? መጋኛ ያሳቃትና እኔ ራሷን ትቻል ብዬ ሱቅ በከፍትላት ጭራሽ ቤቴን መቃጠሪያ አድርገው አረፈች። እኔ እኮ በአካባቢው አንድም ሱቅ ሳይኖር ይሄ ንግድ የማያተርፈው ለምንድን ነው እላለሁ። መች ገባኝ። ልቧንም አብራ ሸጣው ነው አይቻት ሰዳቢ። በሺ አሁን ረጋ በይ። የማያስተኛ ነግረው እንቅልፋቸውን ሲለጥጡ ያድራሉ አሉ። ማቢለቅ ሂድ ጥራት፣ ዛሬ ሂድ ጥራት። ጉዱ አይፈራ። እሺ ረጋ በይ። አቆይ ረጋ በይ። ቶ እንደውም እዛው ሄድላት የለ። እውነት ይሁንና ዘንድሮ ሱቅ የለ ልጅ የለ፣ ሁሉንም ጥርቅምቅም ማድርጌው ገዳም ይወርዳል። አንቺን እኮ ነው። ነይ ውጭ አንቺ ዘራ አሰዳቢ። ምንድነው? ነይ ውጭ ዛሬ። ምን ፈልገሽ ነው? ራሴን አሞኛል። ለምን እንድታቲ? ውጭ እኮ ነው የምልሽ። ቶሎ። ምንድነው የምትይኝ? የምሰማው ሁሉ እውነት ነው? ደግሞ ምን ሰማሽ? ከጠቢቡ ጋር ያለሽ ግንኙነት ምንድነው? ከጠቢቡ ጋር ያለኝ ግንኙነት ማለት ማለትሽ እኔን ትጠይቂኛለሽ እንዴ? ምንድነው ማወቅ የምትፈልጊው? ተፋቀራችሁ እየተባለ የሚወራው አንዳች ከምድር ይፋቃችሁና አንተ ነህ የነገርካት? አይሰማም ብለሽ ነበር የምታስቢው? እሺ ጥሩ እኮ መልሽልኝ። ምንሽ ነው ጠቢቡ? ምን ነው ብለው ነገሩሽ? ዘልዛላ ዘልዘልቱ። አንቺም አደረግሽው ለተባለው አፍሬያለሁ። ደሞ እኔ ልናገረው? እወደዋለሁ፣ ይወደኛል። ኧረ እባክሽ ምን ማለት ነው እሱ? ምን እንድልሽ ነው የምትፈልጊው? አድርገሽዋል። ሱቅ በር ላይ እየመጣ የሚቆመው አንቺን እያለ ነው? አዎ ሞቻለሁ። ምኑን ኖርኩ ብዬ አወራለሁ በቁሜ ቀብረሽ። ምንድነው የምትይኝ አሁን? እውነት ነው ወይ? አብሮሽ ያደገው ልጅ አብረን ከኖርን ወላጆቹ ጋር ልታጣይኝ ተነስተሻል? አልተነሳሽም እንዴ? የኔና የጠቢቡ መፋቀር ያዛምድሽ ይሆናል እንጂ ለምን ከወላጆቹ ጋር እንደሚያጣላሽ አልገባኝም። ምን አልሽ አንቺ? ከግንድ ያዛምድሽና ያገባኛል ያልሽው ሰው የት ሄዶ ነው ከጠቢቡ ጋር የተርመጠመጥሽው? የማገባው ጠቢቡን ነው። ጠቢቡን ነው የማገባው? ጠቢቡ እኔን ለማግባት ምን ያንሰዋል? ምን አለውና? እኔ እናንተ ያገናኘን። እሺ እኔማ አገባለሁ ስትኝ ሌላ መስሎ የሰቱ ተናግሬ አንቺን አምኜ ራሴን ማዋረድ እንጂ የሚቆጨኝ አንቺማ ድሮም እንደማታገቢ እኮ አውቀዋለሁ። እኔን ለማሰደብ ታጥቀሽ እንደተነሳሽ መች ጠፋኝ ወይ ነዶ። በነገሩ እኮ አሁን ሁሉም ነገር አልቋል። ጠቢቡም ግንኙነቱን የፈለገው አይመስለኝም። ደግ አረገ። ጎሽ ክብርን አለመጠበቅ ይሄውልሽ ውጤቱ ይሄ ነው። ራቅ ብለሽ የሚወደድ አትፈልጊም ኖሯል። እስኪ ሰፈሩን ምን ያንጎዳጉድሻል? እንዋደዳለን፣ እንጋባለን። ለፍዳዳ ቆይ ከጎንሽ ታገኘዋለሽ። ደግሞ አንቺም ብሎ ባለ ሱቅ በይኔ እማኝ ባለበት አሽገዋለሁ። ና ባህሩ አትችኝ በይኔ አከልክኝ። በገንዘብ ስትጫወች እጄን አጣምራይሻለሁ። እንደው ትንሽ አባትሽ ልፋት አይታይሽም? ነጭ ላቡን ጠፍ አድርጎ እንቁላል በጭንቅላቱ ተሸክሞ ነግዶና ደክሞ ያፈራውን ንብረት ለማንም ጎረምሳ እያነሳሽ ስትበትኝ ዝም ልበል? ጠቢቡ አንድም ቀን ገንዘብ ከኔ ተቀብሎ አያውቅም።
እኮ እሱንም አልንተሳሰብ እኮ ነው። በይኔ እስከ ዛሬ ያወጣሽውን ያስገባሽውን የሸጥሽውንና የሰጠሽውን ትናገሪያለሽ። ወረቀት እስክሪፕቶ ያማን ነው ስሙ ደግሞ? ባህሩ ይዘህ አይቻለሁ። መደመሪያህን ይዘህና ኑ ሁለታችሁ። ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ይጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።